እኔ ዴብና ብዙነሽ ግን በጣም ነው የምታሳፍሩት። የምሬን ነው። መጠርጠሩ ሳለ ያገሬ ሰው መጠርጠሩስ ወንድማችሁን የእናታችሁን ልጅ ብላችሁ የምታስቡትን ሰው ከወንድማችን ላይ አደረገ ብላችሁ ነገሩን ከሁለታቸው ላይ ድፍድፍ ስታረጉ በጣም ነው የምታሳፍሩት። እና ዛሬ ሄርሜላን አግኝቶ አብርሃም አውርቷት ነበረ እና በጣም የተገረምኩት እንደውም በአብርሃም ሳይሆን በዴብ ነው። ዴብ ያነጋገሩ በነገራችን ላይ አንተ ሄርሜላ ንጹህ ናት፣ እኔ እንዳየዋት ከሆነ ምንም አላደረገችም እያልክ ስትከራከር ከነሩታ ላይ ያየውን ማስረጃም አውጣ ትባላለህ። ገባ አይደለም? ማውራት ብቻ አይደለም፣ አውጣ የምትባለውን ጥያቄውንም እያሰብክበት መሆን አለበት። አንተ እኮ ከሩታ ቤት ሂደህ ጥያቄ እንኳን አልጠየቃችሁም እኮ ማለት አብርሃም እንደዚህ የሆነበት ምክንያት ምንድን ነው ብላችሁ እንኳን በሰላም እኮ ተረጋግታችሁ መጠየቅ አልፈለጋችሁም። ዘላችሁ እሷን መወንጀል ነው የተያያዛችሁት። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዝት ትርፍ ይበለኝ ውድ ቤተሰቦች። እንግዲህ አብርሃም ያው ዛሬም ሄርሜላን አግኝቷታል። ብዙዎቻችሁ እንግዲህ ተለጠጠባት ተነፋባት እያላችሁ ነው። እኔ ግን ማለት ነው ወደ መጨረሻ ላይ ያየሁት እናንተ እንዳላችሁት አይደለም እውነት ለመናገር እና እኔ አብርሃም ፍላጎቱ ምን እንደሆነ ነው ግራ የገባኝ ማለት ነው። በቃ እድሜ ዘላለሙን ማስመሰል መውሽከት ነው እንደ ይሄ ሰው የሚፈልገው። እና በመጀመሪያ ደረጃ ማለት ነው እንደ ሄርሜላ የምትባይ ሴትዮ ሁሌ ኮምፔር ማድረግ አይሰለችሽም? በዚህ አጋጣሚ አቤል አሁን ከጎንሽ ስለሌለ ዛሬ ዳኒን እየጎተትሽ መጣሽ። ሩታ በነገራችን ላይ ኤፍሬምን ይዛው የመጣች ኤፍሬም በነገሩ እየተጠረጠረ ስለሆነ ገባሽ? ኤፍሬም በነገሩ አለበት ስለተባለ እጁ ገብቶበታል ስለተባለ እንጂ ማለት የቀጠረሽ ማለት አንቺ ብቻ እንደምታገኙ ነው። ግን ሁሉን ሰብስበሽ ታጅበሽ መጠበቅሽ ምን ይሉታል? ይሄ እገዛ ፍለጋ ይመስላል አንዳንዴ ሳስበውና ዴቭስ እስኪ ይሁን እንደ ወንድሙ ነው እንበል። ከዚህ ጋር ዳኒ ምን አገባው? ገባሽ አይደለም? ምን አገባው? ከዚህ ጋር ቤተሰባዊነት እንኳን የለውም። ዝም ብሎ ተራ ገብቶ የሚወሸክት ወሽካታ አሽቃባጭ የሆነ ሰው ነው እና ከዚህ ጋር መቅለስለስም አያስፈልግም። ዳኒ ሩታ ማደረገችበት እያልኩኝ አይደለም። እንደዚህ ገለመል እያልክ የምታወራውን ነገር አቁም። አንተ ሲጀመር ለዚህ ሁሉ ምክንያት አንተ ነህ። ሁሉም ነገር እንዲፈጠር ያደረከው ሌባ፣ ውሸታም አንተና ብዙዬ ናችሁ። ይህን ያክል ሩታ ላይ ሰው እንዲነሳባትና ከሰው አፍ እንድትገባ ያደረጋችኋት ማለት ነው። ምድር አስመሳዩ ተሰብስባችሁ እንደው ስታስመስሉ እኔ በተረዳሁት መሰረት እኔ አንቺ እንደዚህ ታድርጊያለሽ ብዬ እኔ አንቺን መጠርጠር አልችልም። ኧረ እባክህ በጣም ነው እንደማጠራጥራት ዴብ። ከዚህ አንተ የሆነውን ያልሆነውን ስትቀባጥር ማለት ነው ነገ ከልጅ ላይ ምን እያተረፍክ እንደሆነ ሊገባ ይገባል። አንተ ሰውዬ በጣም ነው ፍንጥዝ እያልክ ያለው። በዚህ አጋጣሚ የሰው እንባ የሰው ሀዘን በተለይ ሴት ልጅ ካለቀሰች እናንተ እንባ ምንም ነገር የማይፈጠር ነው የሚመስላችሁ አይደለ? ግን ወዮላችሁ በእውነት በተለይ ዴብ ወዮለ። በጣም እየወሻከትክ ነው ያለው ከዚህ ጋር እና አብርሃም እንግዲህ ነገሮችን እየተሽከረከረ የተጠየቀውን ጥያቄ መመለስ ስለማይፈልግ ነው። ኦልሬዲ ነግሬያችኋለሁ። ይሄ እኛ የምንፈልገው ጥያቄ አይመለስልንም፣ እመኑኝ። አብርሃም ወዴት ሄዳ ነው እንዴት ሄዳ ነው የሚለውን ነገር መመለስ አይፈልጉም። ምክንያቱም የትም ሄዶ ስላልዳነ እኮ ነው። የትም ሄዶ አልዳነም። አብርሃም ደህና ነው። ሁሉንም ነገር በስነ ስርዓቱ ያስታውሳል። ይሄን ነገር ደግሞ የምታውቁበት መንገድ በራሱ ጊዜ እየቀባጠረ ነው። በአንድ አፍ ሁለት ምላስ እየሆነ ነው ይሄ ሰው። ከፕሮግራሙ ስመጣ አላውቅም አለ። ከዛ ደግሞ ሁሉንም አላስታውስም አላልኩሽም ብሎ የተናገረው ማለት ነው። ስለዚህ አንተ እንደዚህ እየቀላመድክ እያለ በዛ ላይ ደግሞ አብርሃምና ማን ነበር ኤፍሬምና ሩታ አው አብርሃም ይቅር በለን እኛ ነው እንደዚህ ያደረግነብህ ብለው ከአንደበታቸው አውጥተው እንዲነግሩ የምትፈልገው ነገር በጣም እኮ ነው የሚያሳፍረው በእውነት። ምን አይነት ጭንቅላት ቢኖራችሁ ነው ግን? እንዴት ነው እነሱ ያላጠፉትን እነሱ ያላደረጉትን ነገር አው እኛንን ያጠፋን ብለው አምነው እንዲነግሯችሁ የምትፈልጉት? እናንተ ምን አይነት ሰው ናችሁ? ዛሬ ላይ ገንዘብ አይታችሁ ከሆነ ገንዘብ ዘላቂነት የለውም። ዘላቂነት የሚኖረው እውነታችሁ ነው። እውነት ግን በየትኛውም ቦታ ላይ እውነት እናንተ ብትወድቁ እውነታችሁ ያድናችኋል። እና ዴቭና ዳኒ ባትቀባጥሩ ጥሩ ነው። እኔ ስንት እንደገባችላችሁ አላውቅም። ምክንያቱም ሁኔታችሁ አክታችሁ የሚመስለው ተደልላችሁ እንደመጣችሁ ነው። ምድር ደላላዎች። ዳኒ ሄርሜላን አያውቃትም። ትናንት ለሄርሜላ በጣም ጠላት የነበረ ሰው ነው። ከሩታ ጋር ሲወሸክት ከዚህ ጋር ምንም ነገር ሄርሜላ እጅ የለበትም ማለት አይቻልም። ሲቀጥል ሌላኛው ደግሞ ሄርሜላ በራሷ እንግዲህ እኔ ንጹህ ነኝ ያለውን ነገር አሳውቃለሁ እያለች
ዛሬ ተመስገን ነው ሩታን አልጠራሽም። እንዴት ነው ያልጠራሻት ግን? ዛሬም ደግሞ ለመወደድ እያሽቃበጥሽ ነው። እንግዲህ ምንድነው የተናገረችው? እኔ ላንተ ከመጨነቅ ከማሰብ ውጪ ምንም ነገር ያደረኩት ነገር የለም ብላለች። እነ ሩታን በተመሳሳይ ነው። ምንም ነገር ያደረጉት ነገር ስለሌለ ምንም ነገር አላደረግንም ብለዋል። ለነገሩ አንቺ የምትፈልጊው አንቺም እነሱ የሌለውን ነገር አምነው እንዲናገሩ ነው። እና አንድ ነገር ግን ስተሻል ከዚህ ጋር ሄርሜላ አብርሃምን ወስደሽ 3 ቀን 4 ቀን ይዘሽው ነበር አይደል? ያለ ምንም ቪዲዮ እንደውም ደውሎ እንኳን እና ኤፍሬም ወሰደኝ ሲለው በጣም ተቆጥተሽ ግስጽ አድርገሽው ደህና ነኝ ብለው ምናምን ብለሽ ተናገርሽ ነበረ። ስለዚህ እኔ ሳላውቅ ወስደሽኛል፣ የት ነው የወሰድሽኝ? ለምንድን ነው ቪዲዮ ያልቀረሽው ስትባይ የሌለ ውሸት ነው የተናገርሽው። በዚህ አጋጣሚ ውሸት፣ ድብን ያለ ውሸት። ቪዲዮ ብትቀርጪ ያለሽበትን ቦታ አያውቁም እነሱ። ገባሽ? እነሱ ዝም ብለው እንደዚህ አሰሰው የሚመጡ ሰዎች አይደሉም። ቪዲዮ ከቪዲዮ ላይ ስለታየ ብቻ አንድ ሀገር ይታወቃል ማለት አይደለም። ያለሽበት ሀገር ይታወቃል ማለት አይደለም። ሲቀጥል ደግሞ ከሀገር ይዤ ወጥቻለሁ ነው ያልሽው አይደለ? አንቺ ቪዲዮ ስለቀረጥሽ ብቻ እንዴት ነው ሄርሜላና ማነው ሩቲና ኤፍሬም በቪዲዮ መሰረት ሊመጡ የሚችሉት? ውሸት። ይሄ ደግሞ ውሸት። ከዚህ ጋር አብርሃም ትክክለኛው መልስ አላገኘም። ለዛ ነው 2 ጊዜ እየዋሸሽ ነው ያለሽ። በትክክል ነው አብርሃም ከዚህ ጋር። ሲቀጥል ደግሞ ራሱ ዴቭ እኮ ካንቺ ጋር እንደተናገረ ተናግሯል አይደል? በዚህን ያክል ደረጃ ቪዲዮ የማያስቀርጥሽ ነገር ምንድን ነው? ዴቭ ግን ማለት ነው የምሬን ነው የምላችሁ በዚህን ያክል ቀፈታም የሆነው በሰላም ነው። በነገራችን ላይ እንደዚህ ጉቦ ምናምን የሚበሉ ሰዎች ቀፈታም ነው የሚሆኑት አሉና ዴቭ ብቻ የቀማመስከው ነገር አለ። አንተ የስራን ይስጥ፣ ችግር የለውም የስራን ታገኛለህ። አንድ ሰው እውነቱን ከተናገረ የትኛውም ርቀት ሊሄድላችሁ አይችልም። ሩታና ኤፍሬም ከዚህ በኋላ ቁጭ ብለው ነው እናንተ የሚጠብቋችሁ። ገባችሁ አይደለ? እናንተ ከዚህ መልስ ከዚህ ቀልስ እያላችሁ አብርሃም የዳነበትን ነገር ተናገሩ ስትባሉ አትናገሩ። ቤተሰብ የምሬን እኮ ነው። አሁን እዚህ ጋር ለፈራጅ ራሱ በጣም ከባድ የሆነ ነገር ነው። አብርሃም ታሞ ሄዶ በምንም አይነት ይሁን ከጸበል ቦታም ይሁን ከየትም በቃ ከሐኪም ቤትም ይሁን ወይ ደግሞ ከጸበል ቦታ ወስደውት ከሆነ እውነት በመንፈስ ተይዞ ከሆነ ልጁ ከጸበል ቦታ ከሄደ ይለፈልፋል። ሲለፈልፍ ያ ሰው ይጠራል። ማን ያደረገብህ ሲባል ያ መንፈሱ ይናገር የለ። ስለዚህ በእንደዚህ አይነት መንገድ እውነቱን ማወቅ ይቻላል። እውነት እናንተ እውነተኛ ከሆናችሁ እስከዛች ሮቶ እህት ድረስ ማለት ነው ሁላችሁም በአንድ ተመካክራችሁ መታችሁ ከዚህ ጋር በተለይ ደግሞ ወንድማችሁን እኔ እኮ የገረመኝ እኔ ኤፋን ሲወነጅሉት እኮ ነው። በምን አይነት ሞራል ነው ግን ኤፋን የምትወነጅሉት? እኔ እኮ ግራ ገባኝ። ወንድማችሁ አይደለም? ሲቀጥል ደግሞ እንደው አብርሃም ፈዘዘ። ኤፋ እኮ የአብርሃምን ነገር እኮ ምንም ያደረገው ምንም የወሰደው ነገር የለም። እንደው የአብርሃምን ነገር የሆነ ነገር ለራሱ አድርጎ ቢሆን እንኳን እኮ ለሀፍቱ ብሎ ኤፋ አፈዘዘው አደነዘዘው ብላችሁ ተናገሩ ነበር። ኤፍሬም እያደረገ ያለው አሁንም ቢሆን ትዳሩን እንዲይዝ ነው። ትዳሩን እንዳይፈታ ነው። ወደሚከበርበት ቦታ እንዲመጣ ነው። ትዳር ማለት ራሱን የቻለ ክቡር ነው። ከዛ በተረፈ ለሱ ያደረገው ነገር ምንድን ነው? እስኪ ኤፍሬም ለዚህ እኮ ነው በቃ ለማውራት ራሱ የሚቸግር ምን ማውራት እንዳለብን ግራ የሚያጋባ ነገር ከዚህ ጋር የሚያመጡትና ያም እየተነሳ ሩታ ክፉ ሴት ሄርሜላ ጥሩ ሴት አድርጋ እንድትሳል እያደረጉ ነው ከዚህ ጋር ማለት ነው። ግን ስነ ስርዓት ቢኖራችሁ ጥሩ ነው። እውነት ለመናገር ያስተዛዝባችኋል ይሄ ነገር። መነጽሩን አድርጎ ፏፈሽ ብሎ ምናምን ነገር እውነታውን ለማጣራት ነው የሚመጣው እያለ በየተራ የፈለገውን ሰው እየቀጠረ ያገኛል። ከዛ እንደፈለገ ይንጠባረርባቸዋል ማለት ነው። መጨረሻ ላይ ግን ከሄርሜላ ጋር አሁን ብቻዬን ነው መሆን የምፈልገው፣ ነገሮችን ሳረጋጋ ምናምን ነገር እንገናኛለን አላት። ያው ሄዶ እዛ መደመድ ሊሽለጠለጥ ነው እንደ ልማዱ መሽለጠጥ አድርሰራው። ስለዚህ እኔ ሩትዬ ከዚህ በኋላ ቆፍጠን ነው ማለት ያለባት ብዬ ነው ማስበው። ሄርሜላ አንቺ አብርሃም ይሆነኛል ብለሽ እያሰብክሽ ከሆነ ተሳስተሻል። ሜቢ ዛሬ አብሮሽ ሊሆን ይችላል፣ ለተወሰነ ጊዜ ደስታ ሊሰጥሽ ይችላል። ነገር ግን መጨረሻሽ ደግሞ እንደ ሩታ መሆኑን ማሰብ አለብሽ ማለት ነው። ዞሮ አብርሃም ለማንም እንደማይሆን ነው ከዚህ ጋር የምረዳው። ምክንያቱም ይሄ ሰው የሰው ክብር ቢኖረው ትዳር ምንድነው ህይወት ምንድነው የሚለውን ነገር ቢያቀኑሩ ማለት ነው እንዴት ሚስት አያያዝ ይችልበት ነበር። እንዴት እንደሆነ ትዳር እንዴት እንደሆነ መረዳት ይፈልግ ነበር። ጥሎ መሮጥን አይመኝም ነበር። ገባችሁ? ስለዚህ ይሄ ሰውዬ ትዳርና ሚስቱን ልጁን ጥሎ የፈረጠጠ ሰው እንዴት ስንናገር እናንተ ነገሩን ቀይራችሁት ፈትቷል ትላላችሁ። ይፍታችሁና እዛም ይፈታ ማለት ነው።
የፍቹ ምክንያት የፍቹ መንስኤ ምን እንደሆነ ሳታውቁ፣ ኧረ ሳታውቁትማ እንዴት ይሆናል? ታውቁታላችሁ እንጂ በደንብ አድርጋችሁ ሩታ አብርሃምን ጠልታ እንዳልፈታችሁ በደንብ ታውቃላችሁ። አንድ ሺህ ጊዜ እኛ አስረድተናችኋል። ስለማይገባችሁ በቃ እንደ አስሬ እየደጋገምን ማውራትም አይጠበቅብንም እንደዚህ አይነት ነገሮችን ማለት ነው። ምክንያቱም አንዳንድ ነገር ስንናገር ፈትቷል እኮ ስለምትሉ በዚህ እኛን አፋችን ለማዘጋት ስለምትፈልጉ ማለት ነው። ግን እንደዛ አይደለም። አብርሃም ነገሮችን ሁሌ መሸሸት ስለሚመርጥ ነው። ገባችሁ? ትዳሩን አፍርሶ የሄደው ማለት ነው። እንግዲህ የትኛውን እውነት እንደምታወጣ አናቅም። እንደውም ፕሊስ በቃ ተጣጣርና እውነቱን አውጣ። ሩታ ከዚህ ላይ ነጻ ትወጣለች። ያንተ ወንድም ነው፣ ነገ ልትታረቀው ትችላለህ። ገባ? ሩታ ግን በአንድ ጎን ያንተ ሚስት የልጅ እናት ብትሆንም በአንድ ጎን ደግሞ ያንተ ባዳ እስከሆነች ድረስ ማለት ነው። ስለዚህ እንደፈለግ የእሷ ስም ቢጠፋ የእሷ ስም እንደፈለገ ቢሆን ለአንተ ግድ ስለማይሰጥ እንደውም እውነቱን አውጣ። ነገር ግን ከነሩታ ከመርመጥመጥ ወጣ ብለህ ማለት ነው እዛ ሰዶለትባቸው የነበሩ ሰፈሮች፣ እዛ ስትርመጠመጥባቸው የነበሩ ሰፈሮች ላይ እውነታውን ፈልግ። ገባ? እና ሄርሜላ ማለት ነው። እንዴት ነው ግን ዛሬ አቤል ከጎንሽ ሳይኖር ሲቀር ምን ተሰማሽ? ዞር በያለሽ አይደል? ደስ ይላል፣ ግን ደስ ይላል እውነት ለመናገር ማለት ነው። እንደዚህ እያደራችሁ ስትንሸራሸሩ በተንኮል የተመሰረተ ፍቅር ምንጊዜስ አንጃውን አብርሃምን ለማግኘት ስትንገበገቢ ዙሮ አንገብግቦ እንደሚደፋሽ ነው እኛ የምንረዳው ማለት ነው።